ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። የጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት ኢትዮጵያ በባለ ብዙ ዋልታ ዓለም ግንባታ ላይ ያላትን ቁልፍ ሚና ያረጋገጠ ነው ሲል የመንግሥት ኮሚኒኬሽን አገልግሎት ገለጸ። በደቡብ ጎንደር ዞን ሊቦ ከምከም ወረዳ የጽንፈኛው ቡድን አባላት እጅ ሰጡ። በዚህ በጀት ዓመት 800 ሺህ ኢትዮጵያውያን በውጭ አገራት በተለያዩ ሥራዎች ላይ ይሰማራሉ ተብሎ ይጠበቃል ሲል መንግሥት ገለጸ። መሬት የሕዝብ ነው ወይም የብሔረሰቦች ነው የሚለው አገላለጽ በሕግ ተጨባጭ ትርጉም የሌለው ነው ተባለ። 15,000 ሐሰተኛ የብር ኖቶችን ለመሸጥ ሲንቀሳቀሱ የነበሩ ሁለት ግለሰቦች ከነ ኤግዚቢቱ በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። የጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት ኢትዮጵያ በባለብዙ ዋልታ ዓለም ግንባታ ላይ ያላትን ቁልፍ ሚና ያረጋገጠ ነው ሲል የመንግሥት ኮሚኒኬሽን አገልግሎት ገለጸ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያ ጉብኝት ኢትዮጵያ የባለብዙ ዋልታ ዓለም ግንባታ ውስጥ ያላትን ቁልፍ ሚና ያረጋገጠ ነው ሲል የመንግሥት ኮሚኒኬሽን አገልግሎት ገልጸዋል። አገልግሎቱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ እያደረጉት ያለው ጉብኝትን አስመልክቶ ባስተላለፈው መልእክት የኢትዮጵያና የህንድ ስትራቴጂካዊ አጋርነት አዲስ ምዕራፍ ተከፍቷል ብለዋል። ይህ ጉብኝት በብሔራዊ ቤተ መንግሥት ከተደረገው ደማቅ አቀባበል ባለፈ ኢትዮጵያ በዓለም አቀፍ መድረክ ላይ ያላትን የተሰሚነት ቁመትና ህንድ ለአፍሪካ ቀንድ የምትሰጠውን ስትራቴጂካዊ ክብደት የሚያሳይ ነው ብለዋል። መግለጫው አክሎም በውጭ ጉዳይ ሚኒስቴር ውስጥ የዳታ ማዕከል ለመመስረት የተደረገው ስምምነት ለኢትዮጵያ እጅግ ከፍተኛ ትርጉም አለው ብለዋል። ይህ ስምምነት ኢትዮጵያ የዲፕሎማሲ መረጃዎቿን በዘመናዊ መንገድ ለማደራጀትና የሳይበር ደህንነቷን ለማረጋገጥ የምታደርገውን ጥረት ህንድ በቴክኖሎጂ እንድታግዝ ያደርጋታል። ህንድ በዲጂታል ዘርፍ ያላትን ዓለም አቀፍ የበላይነት ወደ ኢትዮጵያ ተቋማዊ ግንባታ በማምጣት የሀገሪቱን ዲፕሎማሲያዊ ብቃት ወደ ላቀ ደረጃ ያሸጋግረዋል። በጉምሩክ የጋራ አስተዳደር ድጋፍ ላይ የተደረገው ስምምነት የሁለቱን አገራት የንግድ ልውውጥ ለማቀላጠፍ የታለመ ነው። መግለጫው በመቀጠልም ህንድ 1.46 ቢሊየን ህዝብ ያላት ሀገርና ግዙፍ ገበያ ያላት እንደመሆኗ ይህ ስምምነት የኢትዮጵያ ምርቶች ወደ ህንድ ገበያ በቀላሉ እንዲገቡና በሁለቱ ሀገራት መካከል ያለውን ህገወጥ ንግድ ለመቆጣጠር የሚረዳ ሲሆን ይህ የሀሳብ ገበያውን ወደ ተግባራዊ የንግድ ገበያ የመለወጥ ስኬት ነው ብለዋል። የተባበሩት መንግስታት የሰላም ማስከበር ሥራ የመግባቢያ ስምምነት መፈረሙ የኢትዮጵያንና የህንድን ዓለም አቀፋዊ ሚና ያጎላል ሲልም መግለጫው ያትታል። በደቡብ ጎንደር ዞን ሊቦ ከምከም ወረዳ የጽንፈኛው ቡድን አባላት እጅ ሰጡ። በደቡብ ጎንደር ዞን ሊቦ ከምከም ወረዳ የሰላሙን ጥሪ የተቀበሉ የጽንፈኛው ቡድን አባላት ከነትጥቃቸው ለ10ኛው እዝ አንድ ክፍል ጦር እጅ ሰጡ። በተሳሳተ መንገድ ተታለው የጽንፈኛውን ቡድን የተቀላቀሉ የቡድኑ አባላት ሰላማዊ ሕይወታችንን እንመራለን፣ የበደልነውን ሕዝብ እንክሳለን በማለት እጅ መስጠታቸውን በቀጣናው የተሰማራው ክፍለ ጦር አዛዥ ሌተና ኮሎኔል አሸናፊ ብርቄ ገልጸዋል። በሰላማዊ መንገድ እጅ የሰጡት የቡድኑ አባላት ከነትጥቃቸው እጅ የሰጡ ሲሆን የቡድኑ አመራር ነን ባዮች ህዝብን ከመዝረፍ ከማሰቃየትና ከመበደል የዘለለ ምንም አይነት ዓላማ ስለሌላቸውና እኛንም አታለው ወደ ተሳሳተ መንገድ አስገብተውን ስለነበር ሁኔታውን አይተንና ተረድተን የሰላም ጥሪውን ተቀብለን እጅ መስጠትን ወደናል ሲሉ ተናግረዋል። በዚህ በጀት ዓመት 800 ሺህ ኢትዮጵያውያን በውጭ ሀገራት በተለያዩ የሥራ መስኮች ላይ ይሰራሉ ተብሎ ይጠበቃል ሲል መንግሥት ገለጸ።
የስራና ክህሎት ሚኒስትር ሙፈሪያት ካሚልን ጠቅሶ የኢትዮጵያ ዜና አገልግሎት እንደዘገበው ከሆነ ከስራ ዕድሎች በተጨማሪ ሚኒስቴሩ ባለፉት 3 ዓመታት ከተለያዩ መዳረሻ ሀገሮች ጋር ስምምነቶችን የገባ ሲሆን ከእነዚህም ውስጥ መካከል በቅርቡ ከጣሊያንና ከአንድ የጀርመን ኩባንያ ጋር የተደረጉ ትብብሮች ይገኙበታል። ለኢትዮጵያውያን ቁልፍ የውጭ ሀገር ሥራ መዳረሻ በሆነችው ሳዑዲ አረቢያ ውስጥ በሚሰሩ ዜጎች መካከል የእርካታ ዳሰሳ ጥናት አካሂደናል። ውጤቶቹ እንደሚያሳዩት 90 በመቶ የሚሆኑ ሠራተኞች በሥራቸው ረክተዋል ሲሉ ሚኒስትሯ ተናግረዋል። አክለውም ባለፈው በጀት ዓመት ግማሽ ሚሊዮን ኢትዮጵያውያን ዜጎች በውጭ አገራት በሥራ ተሰማርተው ይገኛሉ ብለዋል። መሬት የሕዝብ ነው ወይም የብሔር ብሔረሰቦች ነው የሚለው አገላለጽ በሕግ ተጨባጭ ትርጉም የሌለው ነው ሲሉ ምሁራን ገለጹ። መሬት የመንግስት ነው የሚለውን በሕግ ማብራራት ቢቻልም የሕዝብ ነው ወይም የብሔር ብሔረሰቦች ነው የሚለው አገላለጽ ግን በሕግ ሊብራራ የማይችልና ተጨባጭ ያልሆነ ነው ሲሉ በአዲስ አበባ ዩኒቨርሲቲ የሕግ መምህሩ ዶክተር መለሰ ዳምጤ ተናገሩ። ዶክተር መለሰ ዳምጤ ይህን የገለጹት ላንድ ፎር ላይፍ ኢትዮጵያ ባዘጋጀውና በመሬት አስተዳደር ጉዳዮች ላይ በተደረገ የሚዲያ ተሳትፎ የአቅም ግንባታና አውደ ጥናት ላይ በፕላቲኒየም ሆቴል በሰጡት ማብራሪያ ነው። መሬት የሕዝብ ነው ወይም የብሔር ብሔረሰቦች ነው የሚለው አገላለጽ በሕግ እይታ ለማብራራት ሕዝብ ወይም ብሔር ብሔረሰቦች እንዴት ነው በመሬቱ ላይ የሚያዘው፣ እንዴት ነው የሚጠቀመው፣ መሬቱን እንዴት ነው የሚወስደው የሚሉና ሌሎችም ዝርዝር ጉዳዮች ሲነሱ ምላሽ መስጠት አስቸጋሪ እንደሆነ ነው የሕግ ምሁሩ ያስረዱት። የኢትዮጵያ መሬት ሙሉ በሙሉ በመንግስት ቁጥጥር ስር እንደሚገኝ የገለጹ ሲሆን መሬት የመንግስት ነው የሚለውን በሕግ ማብራራት ቢያስፈልግ መሬትን እንደሚያስተዳድር የሚሸጠውም ሆነ የሚወስደው መንግስት እንደሆነና ሌሎችም ተግባራት የሕግ መሰረት ያላቸው መሆኑን አብራርተዋል። በመሆኑም መሬት የመንግስት ነው የሚለው ተጨባጭ የሕግ መነሻ እንዳለው መሬት የሕዝብ ነው ወይም የብሔር ብሔረሰቦች ነው የሚለው አገላለጽ ግን አሁን ባለው የኢትዮጵያ ሕግ ትርጉም እንደሌለው ገልጸዋል። 15,000 ሐሰተኛ የብር ኖቶችን ለመሸጥ ሲንቀሳቀሱ የነበሩ 2 ግለሰቦች ከነ ኤግዚቢቱ በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። ተከሳሾቹ የወንጀል ድርጊቱን የፈጸሙት በልደታ ክፍለ ከተማ ወረዳ 7 ልዩ ቦታው አሰብ ሆቴል አካባቢ ነው። ናታኒም ፍጹም የተባለው ግለሰብ ከግብረ አበሩ ሚኪያስ ዳባ ጋር በመሆን ምንጩ ያልታወቀ 15,000 ሐሰተኛ የብር ኖቶችን በ8,000 ትክክለኛ የኢትዮጵያ ብር ለመሸጥ ሲንቀሳቀሱ ህብረተሰቡ ለፖሊስ በሰጠው ጥቆማ ፖሊስ ተጠርጣሪዎችን በቁጥጥር ስር ሊያውላቸው ችሏል። ፖሊስ ግለሰቦቹን በቁጥጥር ስር አውሎ ባደረገው የአካል ፍተሻም ከኪሳቸው 75 ባለ 200 ሐሰተኛ ብር በአጠቃላይ 15,000 የኢትዮጵያ ሐሰተኛ የብር ኖት ባደረገው ፍተሻ መያዙን የልደታ ክፍለ ከተማ ፖሊስ መምሪያ ገልጿል። ግለሰቦቹ በቁጥጥር ስር ውለው ምርመራው የቀጠለ መሆኑን የገለጸው የልደታ ክፍለ ከተማ ፖሊስ መምሪያ ሐሰተኛ የብር ኖት በህብረተሰቡ ላይ የሚያደርሰውን ኢኮኖሚያዊ ቀውስ በመረዳት ፖሊስ መሰል የወንጀል ድርጊቶችን ለመከላከል በሚያደርገው ጥረት ውስጥ ህብረተሰቡ የበኩሉን አስተዋጽኦ እንዲያበረክት ጥሪ አቅርበዋል። አዲስ ሚዲያ ኔትወርክ ውብ አዲስ የተሰኘ ተከታታይ ድራማ በቅርቡ ሊጀምር መሆኑ ተገለጸ። አዲስ ሚዲያ ኔትወርክ ኤኤምኤን በተለይም የከተማና ከተሜነትን በሚያሳዩ ዝግጅቶቹ የሚታወቅ ሲሆን አሁን ደግሞ በአይነቱ ልዩ የሆነውን ውብ አዲስ ተከታታይ የቤተሰብ ድራማ ሊያቀርብ መሆኑን አስታውቋል። ኤኤምኤን ይህን ፕሮጀክት ከቴዲ ስቱዲዮ ቴድሮስ ተሾመ ጋር በመተባበር ለማቅረብ የፊርማ ስነስርዓቱን በትናንትናው ዕለት ፒያሳ በሚገኘው በአራዳ ፓርክ አካሂደዋል። የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋና የፊልሙ ጸሐፊና ዳይሬክተር ቴድሮስ ተሾመ ስምምነቱን የፈረሙ ሲሆን በጋዜጣዊ መግለጫው ላይ ረዳት ፕሮፌሰር ተስፋዬ እሸቱ ተገኝተዋል። ውብ አዲስ የፍቅር ታሪክን የያዘ በከፍተኛ ልብ ሰቀላና ሙሉ ለሙሉ በድርጊት የተሞላ ተከታታይ ድራማ እንደሆነም ተገልጿል። በሁለት ትይዩ ታሪክ የሚተረከው ይህ ድራማ 4 ሲዘንና 52 ኤፒሶዶች ያሉት መሆኑ በመግለጫው ተገልጿል። 90 በመቶ ቀረጻው በአዲስ አበባ ከተማ ውስጥ ሲሆን ቀሪው 10 በመቶ ደግሞ በሞሮኮና ጋና የሚከናወን ሲሆን የሁለቱ ሀገራት ባለሙያዎችም በድራማው ይሳተፋሉ ተብሏል። ውብ አዲስ ድራማ በቅድሚያ የትወና ታለንት ውድድር በማድረግ ወጣት ተዋናያንን ከአንጋፋዎቹ ጋር በማዋሃድ የሚሰራ መሆኑ ይዘቱን ለየት ያደርገዋል ተብሏል።
ለጀማሪ ተዋንያን እድል ለመስጠት የአክቲንግ ስልጠናና ውድድር ይካሄዳልም ተብሏል። በስልጠናውና በውድድሩ የሚሳተፉ ጀማሪ ተዋንያን በ50 በመቶ የህዝብ ድምፅና በ50 በመቶ የባለሙያዎች ድምፅ በሚሰጥ ውጤት ተመርጠው ለቀጣይ 3 ወራት በቀጥታ ስርጭት ይቀርባሉ። በ12 ክፍሎች ተከፋፍሎ በሚከናወነው በዚህ ውድድር አሸናፊ ለሚሆኑ ጀማሪ ተዋንያን የ1 ሚሊዮን ብር ሽልማት እንደሚሰጥም ታውቋል። በድራማው ላይ አንጋፋዎቹ ተዋንያን ተስፋዬ ሲማ፣ ሰለሞን ቦጋልና ታምሩ ብርሃኑ እንደሚሳተፉ ተገልጿል። አዲስ ሚዲያ ኔትወርክ ከተመሰረተ 20 ዓመታትን ያስቆጠረ ሲሆን በአሁኑ ጊዜ በ7 ቋንቋዎች በስርጭት ላይ ይገኛል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።